በመቀለ ከተማ አብዮት ጠባቂዎች ስራቸውን ጀመሩ ወይ የሚለው ጥያቄ በርካቶችን እያጠያየቀ ይገኛል። በአሁኑ ወቅት እንደ ደርግ ዘመን እንደነበረው ሁሉ የአብዮት ጥበቃ ተቋቁሟል ወይ የሚለው ጥያቄ ለበርካቶች አሁንም እያነጋገረ ይገኛል። ሌሎች መረጃዎች አሉ። ሰብስክራይብ አድርጉን፣ ይህን ጉዳይ ወደ እናንተ እናደርሳለን ማለት ነው። በቀዳሚነት ግን ከመቀለ ከተማ ወደ መሀል ሀገር ወይም ወደ አዲስ አበባ እንዲሁም ወደ ሌሎች ከተሞች የሚደረገው ፍልሰት የከተማዋን እንቅስቃሴ ከዚህ ቀደም ከነበረው በእጅጉ ጭር እያደረገው እንደሚገኝ የመረጃ ምንጮች እያመለከቱ ይገኛሉ። አንዳንዶቹ እንዲሁም መቀሌ ውስጥ በብዛት ሰው ይንቀሳቀስባቸው የነበሩ መንገዶች አሁን ሰው እየራባቸው ነው፣ ሰው እያጡ ነው የሚል አይነት መረጃ ነው የተሰራጨ ያለው። እንግዲህ ትላንት ምሽት 1 ሰዓት ከ40 ወይም 20 ጉዳይ ለ2 ላይ የተነሳ ፎቶ ነው። 2 ፎቶዎች ናቸው። እነዚህን ፎቶዎች ስትመለከቱ ምን ያህል ሰዎች ከከተማዋ እየፈለሱ እንደሚገኙና ከተማዋ ወደ ሰው አልባነት ምናልባትም ወደ ወጣት አልባነት እየተቀየረች ስለመምጣቷ የሚያሳይ ነው። ይሄ ምስል እንግዲህ የሚያሳየው ፕላኔት ሆቴል የሚገኝበት መንገድ ነው። በዚህ መንገድ እንግዲህ ከዚህ ቀደም ከተማዋም በጦርነትም ጊዜም ወቅትም ቢሆን የነበረው እንቅስቃሴ የተለየ ነው ይላሉ የመረጃ ምንጮች። በርካታ ወጣቶች እንቅስቃሴ ያደረጉበት ነበር። ከወጣቶችም ባለፈ ጎልማሶችም የተለያዩ የንግድም እንቅስቃሴዎች ይስተዋሉበት ነበረ። በአሁኑ ወቅት ግን በጊዜ በጣም ጸጥ ብሏል እና ይሄ ሁኔታ ደግሞ የወጣቶችንና ከከተማዋ በአጠቃላይ ደግሞ ከትግራይ የሚደረገውን ፍልሰት ማሳያ ነው ሲሉ የመረጃ ምንጮች ያመለክታሉ። ለዚህ ፍልሰት ደግሞ ዋናው ማሳያ ደግሞ እንደሆነ የምናየው ደግሞ ወታደራዊ አፈሳው እየጨመረ መምጣቱን ነው። እንግዲህ ወታደራዊ አፈሳውን በተመለከተ እንግዲህ ሁልጊዜ እኛም ከ4 ወራት በፊት አስቀድመን ስለዚህ ጉዳይ ዘገባ ስንሰራ ነበረ። የሚያዳምጥ አላገኘንም እንጂ በርካታ ዘገባዎችን ሰርተን ነበር ከ4 ወራት በፊት የጉዳይ ትኩረት ከማግኘቱ በፊትና ይሄ ወታደራዊ አፈሳ በእጅጉ ተጽዕኖ እየፈጠረ ነው ያለው በትግራይ ክልል ውስጥ። ምናልባት የህወሓት ዘንድ ያሉት ፖለቲከኞች ይሄንን ወታደራዊ አፈሳ እየተደረገ አይደለም፣ በትግርኛ እንዲሁም ምግፋፍ አይደለም እየተደረገ ያለው አፈሳ ሳይሆን ምስላፍ ነው ማለት ወጣቶችን ወይም ደግሞ ተዋጊዎችን ማሰለፍ ነው። የቀድሞ ተዋጊዎችን ወደ ቀድሞ ወደ ነበሩበት ግንባር መመለስ ነው እንጂ አፈሳ እያደረግን አይደለም የሚል ሐሳብ ሲነሳ ነበር። በትላንትናው ዕለት እንግዲህ ይሄንን አፈሳ የሚያሳልጥ በእጅጉ አነጋጋሪ ሆነ መረጃ ነው የወጣው። እንግዲህ የክልሉ መገናኛ ብዙሃን እንግዲህ እንደዘገቡት ከሆነ እኛ በሌላ በኩል ያገኘነው መረጃ እንግዲህ ለእናንተ እናቀርባለን። የመቀለ ከተማ ህዝብ ሰላምና ደህንነት ለማረጋገጥ የተደራጁ ከሁሉም የመቀለ ክፍለ ከተሞች የተወጣጡ ከ200 በላይ የአብዮታዊ ኃይል ነው የሚለው ወይም ኃይሊ ወያናይ ነው የሚለው ያካተተ ይሄ 200 አባላትን ያካተተ የአብዮታዊ ኃይል መቀለ ከተማ ውስጥ እንግዲህ ስልጠናውን አጠናቆ እንግዲህ የምረቃ ስነ ስርዓቱን በትላንትናው ዕለት ማከናወኑን የክልሉ መገናኛ ብዙሃን አመልክተዋል። የክልሉ መገናኛ ብዙሃን በተለይም ወይንና ድምጽ ወያነ የተባሉት ሚዲያዎች እንደዘገቡት ከሆነ እንግዲህ የምረቃ ስነ ስርዓቱ በትላንትናው ዕለት በመቀለ ከተማ ተከናውኗል። በዚህ የምረቃ ስነ ስርዓት ላይ መክፈቻ ንግግር ያደረጉት እንግዲህ የመቀለ ከተማ የሚሊሻ ዘርፍ ኃላፊ የሆኑት ገብረ እግዚአብሔር ገብረ ማርያም ናቸው። ገብረ እግዚአብሔር ገብረ ማርያም ከ7 ክፍለ ከተሞች የተወጣጡ እና ለ10 ቀናት ሲሰለጥኑ የቆዩ ከ200 በላይ የአብዮታዊ ኃይል ያሉት ወይም ደግሞ ወዳበ ኃይለ ወያናይ በዛሬው ዕለት ሊመረቁ ችለዋል ሲሉ ተናግረዋል። በትላንትናው ዕለት ማለት ነው። ገብረ እግዚአብሔር አክሎም በከተማችን የሚታዩ የጸጥታ ችግሮችን ለመቅረፍና የህዝቡን ሰላምና ደህንነት ለማረጋገጥ ታልሞ የተካሄደ ስልጠና መሆኑን ገልጸዋል። የተፈናቀለው ህዝባችን ወደ ቀድሞ ቀየው ለመመለስና
የኛን ሉዓላዊ መሬትም ወደ ነበረው ሁኔታ ለማካተት የምናደርገውን የጦር እንቅስቃሴ ለማሳደግ አንድነታችን አጠናክረን ልንታገል ይገባል ሲሉ ተናግረዋል። እንግዲህ ይሄ ንግግር እንግዲህ የሚሊሻ ዘርፍ ኃላፊው ነው። የመቀለ ከተማ ከንቲባ የሆኑት ደግሞ ኃይላይ አረጋዊ በበኩላቸው ይህ የአብዮታዊ ኃይል ወይም ደግሞ ኃይሊ ወያነ ህዝባችን ከገባበት ካለው የህልውናና የደህንነት ችግር ወይም ደግሞ ስጋት ለማውጣትና አስተማማኝ ሰላምን ለማስፈን እንዲሁም ደግሞ በመቀለ ከተማ የሚታዩ የጸጥታና የሰላም ችግሮችን ለመፍታት የተጠናከረ ወይም ደግሞ የተዋቀረ ነው ሲሉ አመልክተዋል። ኃይላይ አክለውም የዚህ አደረጃጀት አባላት የሆኑ ተመራቂዎች መንግስትና ህዝብ የሰጣቸውን ኃላፊነት ለመወጣት ሊሰሩ እንደሚገባና በግንባር ላለው ደግሞ ተዋጊ ኃይል ደጀን በመሆን ያለውን ፍልሚያ ወይም ደግሞ ሊመጣ ያለውን ፍልሚያ በማጠናከርና ድል ለማድረግ ሁሉም መረባረብ አለባቸው ሲሉ ተናግረዋል። ይህ ሐሳብ እንግዲህ በግልጽ ነው። ምክንያቱም በደጀን በኩል መደረግ ያለበት የተባለው ነገር ያው ከስንቅና ከትጥቅ ባለፈ ወጣቶችን እያፈሱ ወደ ወታደራዊ ማሰልጠኛ ካምፕ ማስገባት ነው። ይሄ በገፍ ሰልጣኝ ወጣቶችን ማምጣት አንዱ የደጀን ኃይል ተግባር ነው። ይሄንንም ደግሞ በቀጥታም ባይሆን በተዘዋዋሪ መንገድ ገብረ እግዚአብሔር ገልጸውታል። ወደ መጨረሻ አካባቢ ነው አንድ አነጋጋሪ ነገር የጠቀሱት። በማወቅም ይሁን ባለማወቅ በጠላት ዓላማ ተሰልፈው የትግራይ ህዝብ እንዲጠፋ እየሰሩ የሚገኙና የተለያዩ ሸሮችን እያደረጉ ያሉ እንደዚሁም ደግሞ ህዝብን ለመረበሽ እየሰሩ ያሉትን አካላት አደብ እንዲይዙ ማድረግ እዛው መቀለ ያሉትንና ሌሎቹም ደግሞ ከትግራይ ክልል ውጭ ያሉትን ደግሞ በሰላም ወደ ክልሉ ገብተው ሰላማዊ ትግል እንዲያደርጉ ጥሪ ያቀርባለሁ ብለዋል ገብረ እግዚአብሔር። እንግዲህ እዛ መቀሌ ውስጥ እንግዲህ የጠላትን ዓላማ ይዘው ይንቀሳቀሳሉ የተባሉ አንዳንድ ወጣቶች አሉ። አሁን ወታደራዊ አፈሳ ሊያከናውኑ የሚመጡ ያሉ አካላትን ለማጋለጥ ፊሽካ በመንፋት ተቃውሞ የማቅረብ እንቅስቃሴ ፊሽካ በመንፋት ተቃውሞ የማድረግ እንቅስቃሴ ለማከናወን እንግዲህ በርካታ ወጣቶች እንቅስቃሴ እያደረጉ ይገኛሉ። በማህበራዊ ሚዲያ ላይም ትስስር ፈጥረው እንግዲህ አደረጃጀት ፈጥረው እየተንቀሳቀሱ ይገኛሉ። በሌላ በኩል ደግሞ ባላቸው የሚዲያ አቅም ይሄን አፈሳ እየተቃወሙ ያሉ አካላት አሉ። እነሱን ነው አንድም ማስጠንቀቂያ የተሰጣቸውና የዚህ ኃይል ዋና ዓላማም ደግሞ ከእርሳቸው እንዳሉት ጸጥታና የመቀሌን ህዝብ ጸጥታና ሰላም ከማረጋገጥ ባለፈ እነዚህን ኃይሎች አደብ የማስገዛት አይነት ነው የሚመስለው። በእነሱ አረዳድ ማስገዛት ማለት ነው። ሌላ ከዚህ ጋር የተያያዘ ምንድነው? እነሱ እንዳሉት እንግዲህ ከመቀሌ ክፍለ ከተሞች የተውጣጡ ናቸው እነዚህ ሰልጣኞች ተብሏል፣ የተመረቁት ማለት ነውና እንግዲህ እንደ መረጃዎች ከሆነ ብዙዎቹ የመቀሌና የአካባቢዋ ነዋሪዎችም ተወላጆችም ያልሆኑ ናቸው ተብሏል። እንግዲህ እና ይሄም ጉዳይ ደግሞ ከአካባቢው ጋር ምንም አይነት ማህበራዊ መስተጋብርም የሌላቸውን ሰዎች በማምጣት ወታደራዊ አፈሳ ማጧጧፍ አንደኛ፣ ሁለተኛ ደግሞ የደርግን አይነት የአብዮት ጥበቃን ሚና በመወጣት በክልሉ ያለውን አሁን ላይ ያለውን አስተዳደር የሚተቹ ወይም ደግሞ የሚነቅፉ ቅድምም እንዳልነው ደግሞ የፊሽካ መንፋት አይነት የተቃውሞ እንቅስቃሴ የሚያደርጉ ግለሰቦችን የማሰር እርምጃ የመውሰድ ሁኔታ ነው አቅጣጫ የተሰጣቸው የሚል ጉዳይ ነው እየተነሳ ያለው። እንግዲህ እነዚህ የተመረቁ ኃይሎች ከዛሬ ጀምሮ ወደ መቀለ ከተማ ስራቸውን ይጀምራሉ ማለት ነው። አለባበሳቸውን እንግዲህ በዚህ ምስል ላይ እንደምታዩት ነው። እንደዚህ ነው እንግዲህ አለባበሳቸው። ብዙዎቹ እንዲያውም ከዚህ ቀደም የኢሰፓ ወይም የኢትዮጵያ ሰራተኞች ፓርቲ ወይም ደግሞ የደርግ ከፍተኛ አመራሮች የሚለብሱትን አይነት ካኪን የለበሱት የታሪክ ማመሳሰልን ያሳይ ሲሉ በቀልድ መልኩ እየተቿቸው ነበር። እነዚህ ናቸው እንግዲህ ያሉት። እንግዲህ
ወታደራዊ አፈሳውን ለማከናወን ነው ይህ እነዚህ የሰለጠኑት እየተባለ ነው። ወታደራዊ አፈሳውን ለማጧጧፍ በሚሊሻዎች ይካሄድ የነበረውን እንቅስቃሴ በታጠቁ ኃይሎች የሚደረግ የነበረውን እንቅስቃሴ አሁን በሚሊሻው ስር ሆኖ ነገር ግን አዲስ አደረጃጀት ተፈጥሮለት የአብዮታዊ ኃይል ወይም ኃይሊ ወያነ ተብሎ ነው የተቋቋመው ማለት ነው። እንግዲህ የተሰጣቸው የተለየ መመሪያ ምንድነው? ያገኙትን ወጣት በሙሉ እንዲያድኑ እንዲያፍሱ ነው ትዕዛዝ የተላለፈላቸው። ቤት ለቤት ሳይቀር አፈሳ ለመፈጸም ነው ለነዚህ የተሰጣቸው ትዕዛዝ ማለት ነው፣ ለነዚህ ኃይላት ማለት ነው። እና ቀጣዮቹም ሰልጣኞችም ደግሞ በተለያዩ የትግራይ አካባቢዎች ስልጠና ወስደው ወደ ስራ እንደሚገቡ ነው የተነገረው። ይሄም እንደ ተሞክሮ ተወስዶ ሌሎችም እንዲተገብሩት ሌሎች ከተሞችም እንዲተገብሩት ነው ትዕዛዝ የተላለፈው ማለት ነው። እንግዲህ ምናየው ይሆናል ምን አይነት ኢምፓክት ይፈጥራል ይሄ የአብዮት ጥበቃ ኃይል በተለያዩ አካባቢዎች ሲሰማራ ምን አይነት ትርምስም ይፈጥራል የሚለው እንግዲህ አብረን የምናየው ይሆናል። እንግዲህ ሌተናል ኮሎኔል መንግስቱ ኃይለማርያም በዶክተር ደብረጽዮን አምሳል ተተክተው መጥተዋል የሚያስብል ሁኔታ ያለው ሲሉ ነው አንዳንድ አካላት የተናገሩ ያሉት። አብዮት ጠባቂው እንግዲህ ኮሎኔሉም እንግዲህ ራሱን ታሪክ ደግሟል እንደማለት ነው። እንግዲህ ወደ ሌላ መረጃ ወደ መጨረሻ መረጃችን ስናልፍ በትላንትናው ዕለት የትግራይ ክልል ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ በይፋ የፌስቡክ ገጻቸው ላይ አንድ መልእክት አስተላልፈው ነበር። በመልእክታቸውም እንግዲህ በአሁኑ ወቅት በፌደራል መንግስቱ የመገናኛ ብዙሃንና አንዳንድ የይዘት ማሰራጫ መንገዶች የሚሰራጩት ተጻራሪ ዘገባዎችና የባለስልጣኖቹ ዲስኩሮች ተችቻለሁ ብለዋል። እንግዲህ አቶ አማኑኤል ያገዛዙ የተለያዩ አካላት በየመድረኩ በአንድ በኩል ስለ ህወሓት መዳከም የሚሰጡትን መግለጫዎች አንስተው ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው በማለት እንደሚናገሩ አስታውሰዋል። እንግዲህ ይሄ ምላሽ ለአቶ ዘሪሁን ተሾመ የተሰጠ ምላሽ ነው። ትላንትና አቶ ዘሪሁን በአንዳንድ ነጥቦች ላይ ስለሰጧቸው ሐሳቦች እኛ የሰራነው ዘገባ አለ፣ ገባ ብላችሁ እዩት። እና አቶ ዘሪሁን በዛ ንግግራቸው ላይ የተናገሩት ምንድነው ህወሓት በአሁኑ ወቅት ንግስቲቱ ንብ ሙታ ሽማግሌውን የቀረው እሱም ቢሆን ደግሞ ማር መስራት አቁሞ ያለው ማር እየላሰ ነው ሲሉ ነበር የገለጹት። እንግዲህ ለእርሳቸው ነው ምላሽ የተሰጠውና ድርጅቱ ያው እንደሚናገሩ አስታውሰዋል ብለዋል። በሌላ በኩል የሚያሰራጩት ደግሞ የተገላቢጦሽና የህልውናቸው ስጋት በማድረግ ድርጅቱ የኢትዮጵያ የፖለቲካ ስበት ማዕከል በማድረግ በገደምዳሜ ሲናገሩ ማየት የተለመደ ነው ብለዋል። አቶ አማኑኤል አሰፋ ባጋሩት በዚሁ መልእክታቸው ህወሓት ከሌለ ማህበራዊ መሰረት ከሌለው ቀፎ ከሆነ ታዲያ በፓርላማ በሚዲያ በስብሰባ በአደባባይና በስልጣናዎች በየቀኑ መጥተው ህወሓትን እያነሱ መቃዠት ምን አመጣው ሲሉ ጥያቄ አቅርበዋል። ድርጅታቸው አሁንም ያለው ተሰሚነትና ክብደት ከፍተኛ በመሆኑ ያገዛዙ ተቋማት በየዕለቱ ትኩረት አጀንዳ እንዳደረጉት አሳያለሁ ብለው እንግዲህ በሞተ አካል ላይ ማንም ድንጋይ ወረወርም ወይም ደግሞ no one throws a stone against a dead body የሚለውን አባባል በምሳሌነት ተጠቅመው ገልጸዋል በጽሁፋቸው ላይ። እንግዲህ ይሄ ጽሁፍ እንግዲህ ምላሽነቱ ቅድም እንዳልነው ለአቶ ዘሪሁን ተሾመ ይመስላል። ያው ህወሓት ባዶውን ቀፎ የቀረ ሆኖ ቀርቷል፣ ንግስቲቱ ንብ የለችም ማርም እያፈራ አይደለም ብለው መናገራቸውን ያው እንግዲህ አቶ አማኑኤል አሰፋ ጽሁፍ እንዲጻፍ ምክንያት ሆኗል። እንግዲህ ያሉን መረጃዎች እነዚህን ይመስላሉ። ስለምትከታተሉ እናመሰግናለን። አዳዲስ መረጃዎችን ይዘን ወደ ኋላ ላይ እንመጣለን። ሰብስክራይብ አድርጉን፣ ተከታተሉን። መልካም ጊዜ ይሁንላችሁ።